የሚሆነው ምንድነው? ይሄ ተነገረ። ኤልሳቤጥ የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳደረገላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛው ቀን ሕፃኑን ሊገርዙት ናቸው። በአባቱ ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማን በዚህ ስም የተጠራ አለ አሏት። አባቱንም ማን ሊባል እንዲወድ ጠየቁት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርን እየባረከ ተናገረ። ለጎረቤቶቻቸው ሁሉ ፍርሃት ሆነ። ይህም ነገር በይሁዳ በተራራማው ሀገር ሁሉ ተወራ። የሰሙትን ሁሉ እንኪያስ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ በእርሱ ላይ ነበረችና ይላል። እንግዲህ ወገኖቼ ይህንን ርዕስ የመረጥኩት ግዴታ ሕፃናትን ስናሳድግ በግብረ ገብነት፣ በፍቅር፣ በሰላም ማሳደግ ያስፈልጋል። ሕፃናት ብዙ እንደ ልጅነታቸው ማየት የለብንም። ሕፃን ናቸው። አሁን በሕፃንነት ደረጃ ሕፃናት ናቸው። ሕፃናት ሆነው እናያለን። ነገር ደግሞ ሁሉ ነገር ዛሬ በእኛ ያለው ነገር ሁሉ በእነሱ ነው። ይህ ሁሉ የምናየው የምንሰማው ከዚህ ትውልድ ተተኪ ናቸው፣ ተረካቢ ናቸው። እንደገና እንደ ትውልዱ አስተላላፊ ናቸው። ዝም ብለን በቀላል ልንመለከታቸው አይገባል ነው። ለእነሱ አሁን ልክ ነው ወርቅ ማውረስ፣ መሬት ማውረስ፣ ሀብት፣ ገንዘብ መስጠት መልካም አልነቅፈውም። ከሁሉ በላይ ግን ግብረ ገብነት፣ ጥሩ ስነ ምግባር፣ ምግባርን ከሃይማኖት፣ ሃይማኖትን ከምግባር ነው ለሕፃናቶች ማውረስ ያለ። ሕፃናቶች ሊቀበሉት የሚገባቸው ታዲያ ሰለሞን ምንድነው የጠየቀው? ሁሉን የሚችል አምላክ ዳዊት ሰለሞኑ ሆይ ምን ላደርግልህ ተመለስህ? ምንድነው ከኔ የምትፈልገው ሲል ሀብት፣ ንብረት፣ ወርቅ ይጠጣል። አስተዋይ ልቦና ዛሬም ለሚወለዱት ሕፃናት ለምናሳድጋቸው ልጆች አስተዋይ ልቦና ያስፈልጋል። አንደኛ እኛም ቢሆን በትዳር ያላችሁ ባልና ሚስቶች፣ እህታማች፣ አካባቢ ሰዎች ሕፃናቶች ከእናንተ የሚማሩት ፍቅርን፣ ሰላምን፣ አንድነትን፣ ልማትን፣ እድገትን፣ ምግባርን ከሃይማኖት፣ ሃይማኖትን ከምግባር ሊሆን ይገባል። ይሄ ነው ዛሬ ርዕስ የመረጥኩት። ልነግራችሁ የምፈልገው በዚህ ከቀጠልና መጨረሻችን ምንድን ነው? በዚህ ከቀጠልና መጨረሻችን ምንድን ነው? ራስህን ፈትሽ፣ ራስህን መርምር፣ ራስህን መርምር፣ ይወገን ራሳችሁን መርምር። የምናስበው ምንድን ነው? አስበን የምንፈጽመው ምንድን ነው? በጎ ነገር ነው ለውነ ሰው ሊማረው እንኳን ልጅን ያለ ነገር ከማህፀናችሁ የወጣ የወለዳችሁ ወልዳችሁ መጣሳችሁ ማለት ሰው ሊማረው፣ ሰው ሊከተለው፣ ሰው ሊፈጽመው የሚገባ ነገር ነው የምንሰራው። እና ለልጆቻችን አውርሰን ምናል ሳለንም አብረን የምናወርሳቸው ስንሞትም ሰጠናቸው ምናል። ይህን እንደ ውሻ ምናከስ፣ እንደ ዶሮ መተካከል፣ ለሕፃናት የምንሰጣቸው፣ ለሕፃናት የምናስለምዳቸው፣ ለሕፃናት የምናስተምራቸው ሃይማኖት የለም፣ ምግባር የለም፣ እግዚአብሔርን መውደድ የለ፣ እርስ በርስ መፍራት። እግዚአብሔርን መውደድ ሃይማኖት ነው። ባልንጀራ ምግባር የለ፣ ሃይማኖት የለም። የምናፍቃችሁና የምወዳችሁ እኔና ክብሬ እላችሁ ሽማግሌዎች፣ ባልቴቶች፣ ሊቃውንቱ፣ ካህናቱ ልጆች